አባያሽን ኢትዮጵያ ነው ወይ የገዛሽው ነውስ አረብ ሀገር? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በአዲስ ነገር ካች ብያለሁኝ። ከኛው ወደኛው ማለት ነው፣ ከኔ ወደ እናንተ ወደ እኔ ጥያቄ አንዳንድ ጊዜ ያጋጥማልና በምንሰራቸው ነገሮች ጥያቄያችሁን እንግዲህ ልመልስላችሁ። ይሄን አባያ ብዙ ጊዜ አለብሰውም ማለት ነው፣ ማች ሻርቡ ጋራ ከዛ ጋዋን በሉት ከውስጥ ያለው ማለት ነው። እና ይሄንን የት ነው የገዛችሁ ኢትዮጵያ ማለ እንዴ ብላችሁ የጠይቃችሁኛላችሁ። እንደዚሁም ደግሞ እኔ ከአረብ ሀገር አምጥቼ የጠቀመኝን ነገር ልነግራችሁ ከች ብያለሁ። እናንተ ብቻ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ጀምሩት። እና እንግዲህ ውዷ እህቴ ሀዲያ የት ነው የገዛችሁ ይሄን አባያ? ሰይድ ጋር ሆነሽ የለበሽው በጣም ነው የሚያምረው። እስከ ገዋኑ ኢትዮጵያ አለ ወይ ነውስ አረብ ሀገር ነው የገዛችሁ ላልሽኝ፣ እኔ አረብ ሀገር ነው የገዛሁት። ለነገሩ በጣም ውድ ነበር ወዲያውኑ እንደመጣ አረብ ሀገር ማለት ነው። እና 100 ድርሃም ነው የገዛሁት። 100 ድርሃም ማለት ነው ሱቅ ሂጄ 100 ድርሃም ነው የገዛሁት። ነገር ግን እዚህም አለ ያው ጥራታቸውን የጠበቁ ልብሶች ኢትዮጵያ ሞልተዋል ማለት ነው። አባያ ብትሉ ጅልባ ብትሉ የፈለጋችሁት ነገር ኢትዮጵያ ላይ ሞልቷል። ዋናው ነገር ብር ነው። አሁን እኛ እዛ ሆነ ስንገዛ በቃ ርካሽ ይመስለናል። ገባችሁ? ምክንያቱም እየሰራን ነው። 100 ብር ምንድናት እንላለን፣ 200 ብር ምንድናት ብለን እንገዛለን። እዚህ ግን ምንዛሬው ሲመጣ ውድ ነው ማለት ነው። ግን እዚህ ደግሞ በርካሽ መግዛት ይቻላል። ለምሳሌ 3000 ወይንም ከዛ በታይም ሊገኝ ይችላል፣ ከዛም በላይም ሊገዛ ይችላል እዚህ ኢትዮጵያ ውስጥ ማለት ነው። ይሄ ማቹ ልክ እንደ ማንኛውም ልብስ ማለት ነው። እና የሌለ ነገር የለም ለነገሩ ኢትዮጵያ ማለት ነው። ኢትዮጵያ የሌለ ነገር ወዲያውኑ ሲመጣ 150 200 ድረስ ነበር ይሄ አባያ እስከ እንትኑ እስከ አላባሹ ማለት ነው። እና አለኩል ሀልን ኢትዮጵያም አለ። እንደዚሁም ደግሞ እኔ ለአባያ ገንዘብ አውጥቼ አላውቅም። የሚገርማችሁ ነገር ይሄ እችን ብቻ ነው የገዛሁት። እኔ አረብ ሀገር 2 ዓመት ቆይቼ ስመጣ የገዛኋት እችን ብቻ ነው። እችን ብቻ ገዝቼ መጣሁ። ሌላውን የሚገርማችሁ አንዷ መዳም ቤት ውስጥ ወደ 3 መዳሞች አሉ ማለት ነው። ከዛ በላይ ከሴትዬ ውጭ ማለት ነው። ከሴትዬ ውጭ የልጆቿ መዳሞች 3 አሉ ማለት ነው። እንደው ከውጭ እኮ ያሉት ተውትና ማለት ነው። እና አባያቸው ልብሳቸው ለኔ በጣም ግያሴ ነው። ያኔ የነሱ ልብስ ለኔ በደንብ ነው የሚሆነው። እንኳን ለነሱ የኔ ሴትዮ ልብስ ማለት ነው ለራሷ ብላ ያሰፋችው ልብስ ለኔ ልኬ ነው። እና አባያ እነሱ ታውቃላችሁ ውልቅጣል ነው። እኔ ሀዲያ የድሃ ቀብራራ እንደሚባለው ኦሆ ልክ አይደል እንዴ? ምን ችግር አለው አልኩና እውት ያመጣሁትን አባያ እውነቴን ነው የምላችሁ ለብሼ እንዳውም አሳያችኋለሁ። በጣም ይሄው ያልተበላ ይሄው አዲስ ነው። በቃ እውት ማለት ነው። እና እኔ ምን አገባኝ ማለት ነው። እኔ አሁን this is my life እውት ወላሂ ሲያምር ራሱ ማለት ነው። ከለሩ ማለት ነው ያልተበላ ማለት ነው። ዝም ብለው እነሱ ያወጣሉ ይጥላሉ ነው በቃ የኔ እውት። አሁን ረዘም የምትሉት ይሄ የሚወርድ ከሆነ ታች እንደዚህ ከሆነ ምናልባት የኔ አቅሚ አይደለም ማለት ነው። ግን የሚገርማችሁ የነሱ አባያ ምናምን ለእኔ ልኬ ነው የሚገርማችሁና እኔ አባያ ገዝቼ አላቅም። ወደ 6 ምናምን ነው አሁን እኮ የጀመጣት። በፊት ነበረኝ ግን በጣም ጌጥ የበዛበት ስለሆነ ብዙ ጊዜ አልለብሳቸውም። አሉኝ አባያዎች የሚገርማችሁ ሳውዲ የገዛሁት ምናምን ኳተር የገዛሁት እንትን አለው። ይሄ ብልጭልጭ በጣም የበዛበት ነው። እና በጣም የምወዳቸውን አባያዎች መርጬ ክፍት ናቸው እንጂ ክፍት ነው ያው በእንትን ነው የሚለበሱት። ግን ቢሆንም እኔ በጣም የወደድኳቸው አባያዎች እውነቴን ቁሜ ላሳያችሁ። ሀዲያ ውሸታም ትላላችሁ ማለት ነው። ቆይ ራቅ ብዬ ላሳያችሁ። ይሄው እንዴት እንደሚያምሩ ማለት ነው። ይሄው በልኬ የገዛኋቸው ነው የሚመስሉት ማለት ነው የነሱ አባያዎች። እና እኔ አባያ አልገዛሁም። ሀዲያ መቼም ስግብግብ ነች ትሉኛላችሁ። እውነቴን ነው። እኔ ለራሴ ሁን ያላቅም አንዳንድ ጊዜ በራሴ ይቆጫለሁኝ። እና እኔ አባያዎቼ ለጥቀው የመዳም አባያ ናቸው። ጭራሽ አዲስ ያገባችሁ ሴትዮ አባያ ተውኝ፣ ሲያማምር ማለት ነው ሲያማምር። እኔ አሁን ይሄ አባያ በሁለት በኩል ነው የሚለበሰው ማለት ነው። የሚገርማችሁ በዚህ በኩል ትለብሱታላችሁ፣ በዚህ በኩል ትለብሱታላችሁ። በፈለጋችሁ በኩል መልበስ ትችላላችሁ። እና በጣም ቆንጆ አባያዎች ከመዳም ነው ይዤ የመጣሁት። ቀብራራ አትሁኑ። አንዳንድ ጊዜ የሚጠቅማችሁን ነገር ብራችሁን 200 ድርሃም 300 ድርሃም 150 ድርሃም እያወጣችሁ ሪያል እያወጣችሁ አባያ ከምትገዙ ቆንጆ የሚሰጧችሁ ከሆነ አንዳንዶቹ እንደማያቀምሱ አውቃለሁኝ።
ሰዎቹ ፈቃደኛ ከሆነ የሚሰጧችሁ ከሆነ የሚበቃችሁ ከሆነ የእነሱ አባያ የትም የሚወርቅ አይደለም። እንደምታውስ የተበላ አይደለም ምናምን። እኔ እንኳ ከመጣሁ ስንት ጊዜ ለብሼዋለሁ። የተነጫጫ አይደለም ምን አይደለም። ለምንድን ነው ብሬን ማባክነው አልኩና ለምን እናት እያልኩኝና ይዤ መጥት አልኩኝ ማለት ነው። እንዳው መረጥ አድርጌ ኪሎ እንዳይበዛብኝ ነው ይዤ የመጣሁት። 10ም ከዛ በላይ ይዤ መምጣት ይችላል። እንዳው አምጥቼ ብሸጠው እዚህ 2000 3000 ብር ሸጠዋል። እውነቴን ነው የምልሽ። አለች ተራ ይዤ ብሸጠው ይሄንን አባያ ማለት ነው። እና አንዳንድ ጊዜ የሚጠቅመን ነገር ይጠቅመናል። እኔ የምነግራችሁ እንደዛ ብዬ የምነግራችሁ እኔ ራሴን እንደ ፋራይቸው ምናምን ሳይሆን የሚጠቅመን ነገር ይጠቅመናል አንዳንድ ጊዜ ማለት ነው። እኔ 10 ሳልባጅ ይዤ ከምመጣ እንደዚህ እንጥልጥል ያለውት እጁ የት እንደደረሰ እንደዚህ ሳልባጅ ይዤ ከምመጣ 10 20 ይዤ ከምመጣ እንደዚህ ያለ ዝንጥልጥል ብሎ በቃ ይውት ከዚህ ወርዶ እዚህ ደርሷል። እንትኑ እንደምታውስ ተጀልጦ ማለት ነው። ሲታጠብ ምን ሲል እንደዚህ ሆነ። እንደዚህ ያለ ሳልባጅ ይዞ ከመምጣት 2-3 አባያ ይዛችሁ ስትመጡ ትለብሱታላችሁ። ይሄ እህትነት ምክሬ ነው የራሴ። እኔ አሁን ጠቀመኝ የምለውን ነገር ነው የምነግራችሁ እና እውነቴን ነው። ምርጥ አባያዎች እነዚህ አባያዎች ለሲምፕል ነው ማሳያችሁ። ያው ለሲምፕል ነው ያሳየኋችሁ እና ጅልባብ አለኝ። ጅልባብ ያው ብዙ ጊዜ ስለብስ አይታችሁኝ አታውቁም። ጅልባብ አለኝ በጥቁርም አለኝ ማለት ነው። ጅልባብ ለብሼ አይታችሁኝ አታውቁም። ቢሆንም ምርጥ አባያዎች ያልተበሉ ያልተነኩ የነመዳም አባያዎች እኔ ጋር መጥተዋል ማለት ነው። የሚገርማችሁ እና አንዳንድ ጊዜ ብር አለማውጣት ስግብግብነት ምናምን ይመስላል አይደለ? እኔ ግን በቃ ቀለል አድርጌ ስለማስበው ምናምን ነው ማለት ነው። እና እናንተም ቀለል አድርጋችሁ አስባችሁ የሚሰጧችሁ ከሆነ አንዳንድ ነገር ይዛችሁ የሚመጡ ደስ ይላል ማለት ነው። ደስ ይላል። ከምሬ ነው የምላችሁ። የሚጠቅመን ነገር ይጠቅመናል። ጫማ ምናምን ይዛችሁ ትመጡ የለ እንዴ? እንደውም ለማይረባ ጫማ እንደውም እነዚህ በጣም ኳሊቲ የሚባሉ አባያዎች ናቸው። የነሱ አባያዎች ኳሊቲ የሚባሉ ማለት ነው። በጣም ቆንጆ የሚባሉ አባያዎች ናቸው። በልካቸው ያሰፋሉ። ከፈለጉ ራሳቸው ይገዙታል። ቆንጆ ከፍለው ጥሩ ብር ከፍለው ስለሆነ የሚገዙት ምርጥ አባያዎች ናቸው ማለት ነው። የነሱ አባያ የነሱ ውራጃ እንለብስ ምናምን የምትሉ ትኖራላችሁ፣ ግን አትጎዱበትም ማለት ነው። ብታመጡት ለዘመድ ትሰጡት አላችሁ። ብታመጡት እኔ አሁን ብዙ ሰው ብሰጣችሁ ደስ የሚላችሁ ከእህቴ ጀምሮ አባያ መልበስ ትወዳለች እና ብሰጣት ደስ ይላታል። ሰው ጋር ምናምን ስትሄድ መልበስ ትፈልጋለች እና እኔ ግን አሁን ከመጣሁኝ አባያ ለማንም ሰጥቼ አላውቅም። ሻርብ ምናምን ነገር ሰጥቻለሁ እንጂ አባያ ሰጥቼ አላውቅም። ግን የሚገርማችሁ በራሷ እንትን ሻርብ ለብሼው አላውቅም። ለብሼው አይታችሁ ታውቃላችሁ? ለብሼም አላውቅም እኔ የራሱን ሻርቡ ማለት ነው። ምክንያቱም ሻርቦቹ አጭር ናቸው ማች ለመልበስ ማለት ነው። እና የዚህን ብቻ ነው የዚህን አላባሽ አው ለብሻው አይታችሁኛል። ከዛ ውጭ እኔ ማች ለብሻ አላውቅም። ይሄ ለምንድን ነው የተመቸኝ? ስትሬት ስለሆነ እንደፈለጋችሁ ስለጠጥ አድርጋችሁ እንደዚህ አሁን ብትለብሱት ትለብሱታላችሁ። እነዛ ግን በጣም አጭር ናቸው ምናምን እንደጠቅላችሁ ይሄ ልባችሁ ይታያል ምናምን። ስለዚህ አልተመቸኝም። ፀጉር ይታያል ምናምን እነሱ አልተመቸኝም። አልለብሳቸውም። በሌላ ሻርፕ ነው የምለብሳቸው አባዮች። እና የሚጠቅሙንን ነገር ይዘን እንጣ ከብራችሁን ከምታባክኑ እንዳውም ሀገራችሁ ላይ ጥሩ ነገር ሞልቷል ማለት ነው። ሀገራችሁ ላይ መታችሁ መግዛት ትችላላችሁ። ያው እኔ ይሄንን አባያ 100 ድርሃም ስገዛ አይኔ እየቀላ ነው። እንዴት እንደው አንድ አባያ እኮ ሳልገዛ እሄዳለሁ ምናምን ብዬ ነው የገዛሁት። ግን ለብሻው አልመጣሁም። የሚገርማችሁ በቀደም ሰይድ ጋራ አንዴ ሰርግ ሲሄድ አንድ ቀን ነው የለበስኩት ይሄን አባያ ማለት ነው። ይሄን አባያ አንድ ቀን ነው የለበስኩት ከገዛሁት። ይሄው ይዤው መጣሁኝ። እዚህ ተቀመጠ። አንድ ቀን ሰርግ ሲሄድ ለበስኩት። ከዛ ውጭ ለብሻው አላውቅም። ረጅም ነው። እዛ ላይ ደግሞ ይሄ ነጭ ስለሆነ ቶሎ ነው የሚቆሽሻው። እዛ ላይ በቃ እኔ ደግሞ ወፍራም ስለሆንኩኝ እንደዚህ ጎተት እያለ ያስጠላኛል። በቃ አባያን ግን የሆነ ልብስ ለብሻ አባያን ጣል አድርጌ ምናምን ነገር እሄዳለሁ ማለት ነው። አባያ ይቀለኛል። እና እነዚህ አባያዎች ራሱ እኔ አሁን ምን ነው 100 ብሬን ባላወጣሁ 100 ብር የዛ ጊዜ ወደ 3000 ምናምን ብር ነበር። ምን ነው እያልኩኝ ነው ማለት ነው። ግን አምሮኝ ደስ ብሎኝ ራሴ ሄጄ ሱቅ ነው የገዛሁትና ይሄም ነገሩ እንትን አለው ማለት ነው። እንደምታውስ ከዛ አለው ቢሆንም ችግር የለውም። ብቻ ወድጄዋለሁኝ። የሆነ ሸካራ ነገር ነው። ማች ነው ደግሞ ሻርቡ ጋራ እና በጣም ነው የወደድኩት ምናምን ማለት ነው። ግን አልገዛሁም። በቃ እኔ አልገዛሁም። እና ይሄ ደግሞ ጓደኛዬ የገዛችልኝ ማለት ነው። ጓደኛዬ የሚገርማችሁ ከአረብ ሀገር ያገናኛችኋል። አንዳንድ ጊዜ ሀገር ስትገቡ ትጠፋላችሁ። እኔ ጓደኛዬን በቃ መቼም አልረሳትም እና
እሷ ኦርቶዶክስ ነች ለነገሩ፣ የወለንጋ ልጅ ነች። ይሄን የገዛችልኝ ይሄን አባያ የገዛችልኝ እሷ ነች። ኦንላይ ጠልባ አስመጣችልኝ። እሷ ኦርቶዶክስ ነች ብያቸዋለሁ። እውት በጣም ነው የምወደው። እኔ እንጃ ያው ክፍት መሆኑ ትንሽ ከባድ ነው እንጂ በቁልፍ ነው። ግን በጣም ቆንጆ አባያ ነው ያመጣችልኝ ማለት ነው። በጣም ቆንጆ እና የኔ ጓደኛ ናፍቀሽኛል፣ ግን ስልክ ብታነሽ እና በስልክ ብንገናኝ ደስ ይለኝ ነበረ። ማስታወሻሽ ሁልጊዜ ከልቤ ጋር ነው። ከልቤ አትወጭም የኔ ጓደኛ ማለት ነው። ከምሬ ነው። ሁልጊዜ አስታውስሻለሁ። እና ውድና የተከበራችሁ ቻናሌ ቤተሰቦች በሌላ ቪዲዮ እንመጣለን። ጥያቄ ካላችሁ ጠይቁ። መረዳት ያለባችሁ ማወቅ የምፈልጉት ነገር ካለ ጠይቁ። ኢንሻአላህ በሌላ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።